በአማራና ኦሮሚያ ክልሎች የሚደረጉ ውጊያዎች ቀጥለዋል። በኦሮሚያ ሸኔ በከፈተው ጥቃት የብልጽግና አመራሮች መገደላቸው ተሰምቷል። በአማራ ክልል ባለስልጣን ወረዳዎችን ተቆጣጥረናል ሲሉ የፋኖ ኃይሎች ደግሞ በወረዳዎች የፋኖ ኮማንዶዎችን እያስመረቁ ነው፣ ወደ እናንተ ይደርሳል። ጠላቶቻችን ከመመከት በስተቀር ሌላ መውጫ መንገድ የለንም ሲል ህወሓት ገልጿል። ታዊ ትግላችን በድል እንደሚጠናቀቅ አንጠራጠርም ሲል ማሳውቋል። ሌላኛው መረጃችን ነው። ይበንዲ እንዳለ ሌላ የድሮን ጥቃት መፈጸሙ ተሰምቷል። የትግራይ ተቃዋሚ የፖለቲካ ፓርቲዎች ደግሞ የተለያዩ መግለጫዎችን እያወጡ ናቸው። በሌላ በኩል የደብረጽዮን ገብረ ሚካኤል ካቢኔ ደግሞ በቀጣይ ወራት ትኩረት አቅጣጫ ላይ ተወያይቶ ውሳኔ አሳለፍኩ ብሏል። ይህንንም ይዘናል። በክልሉ እርሰ መዲና የተኩስ ልውውጥ መከፈቱ ተሰምቷል። የብልጽግናው መንግስት በኮማንድ ፖስት የሚመራው ክልል ፕሬዝዳንት በኩልም በቤተ መንግስታቸው አካባቢ ተኩስ አለ ብለዋል። እስከ መጨረሻው ድረስ አብራችሁን ከቆያችሁ ወደ እናንተ ይደርሳል። ሰላም ጤና ይስጥልኝ። የተወደዳችሁና የተከበራችሁ በመላው ዓለም የምትገኙ የሚዲያችን ቤተሰቦች እንደምንቆያችሁን አሁን ለሰዓቱ መደመጥ ያለባቸውንና ትኩረት የሚሹ በርከት ያሉ መረጃዎችን ይዘን ቀርበናል። እናንተም እስከ ዝግጅታችን ፍጻሜ አብራችሁን እንድትቆዩን በአክብሮት የጋበዝን አሁን በቀጥታ ወደ ዝርዝር መረጃዎቹ እናልፋለን። በአማራና ኦሮሚያ ክልሎች የሚደረጉ ውጊያዎች ቀጥለዋል። የኦሮሚያ ነጻነት ጦር በከፈተው ጥቃት የብልጽግና አመራሮች መገደላቸው ተሰምተዋል። በአማራ ክልል ባለስልጣን ወረዳዎችን ተቆጣጥረናል ሲሉ የፋኖ ኃይሎች ደግሞ ኮማንዶዎችን እያስመረቁ ነው። 3 ዓመታት በፊት ነበር ፊልድ ማርሻል ብርሃኑ ጁላ በሁለት ክልሎች ያሉትን ነፍጥ አንስተው የሚታገሏቸውን ኃይሎች አጠናቀን ቀሪዎቹን የመልቀም ስራ ላይ ነን ያሉት። አማራ ክልልን ሰሞኑን የተፈጠረውና ሸኔ ቀደም ብሎ የፈጠረውን ችግር የማስተካከል ስራ ነው እየሰራን ያለነው። ሁለቱም ስራ ደግሞ በጣም ጥሩ ሂዷል። ስጋት ወደማይሆን ደረጃ ወርዷል። የመልቀም ስራ እየተሰራ ነው ነበር ያሉት። ያኔ በ10 በመቶ አቅም ብቻ ነው እንደሚዋጉ የገለጹት። ዛሬ ግን የመከላከያ ሰራዊቱ በመቶዎች የሚገደሉበት ውጊያ እያደረገ ስለመሆኑ የሚገለጹ ሆኗል። በየጊዜው ወደ መድረክ እየወጡም እነዚህ የፖለቲካ ጥያቄ ከሰልፍ ወደ ሰይፍ የወሰዳቸው ወጣቶችን ባንዳዎችን እያሉ መግለጫ መስጠታቸውንም ቀጥለዋል። በአማራ ክልል የሚገኙት ባለስልጣን መንገድም ተመሳሳይ ነው። የፋኖ ኃይሎች ጉድጓድ ውስጥ ተቀብረዋል፣ አመራሮቹ ብቻ ቀርተው ገዳም ገብተዋል የሚሉ ንግግሮቻቸው የተደጋገሙ ናቸው። አንድ የክልሉ ከፍተኛ ባለስልጣን አሁንም ወረዳውን ተቆጣጥረናል፣ የቀሩት ጽንፈኞች ወጣ ገባ የሚሉ ናቸው ሲሉ የተደመጡበት ንግግርም ከዚሁ የቀጠለው ማብራሪያቸው አካል ነው። በ2015 በርካታ ወረዳዎች ሳይቀሩ በጽንፈኛው ቁጥጥር ውስጥ ነው የነበሩት። በርካታ ቀበሌዎች ጭምር። በአሁኑ ሰዓት በርካታ ወረዳዎች ብቻ አይደሉም፣ አብዛኛው ወረዳዎቻችን ከጽንፈኛው ነፃ ናቸው። አንዳንዶቹ ቦታ ላይ ወጣ ገባ የሚሉበት አለ። ያም አሁን ባለው ነባራዊ ሁኔታ የኛ የጸጥታ ኃይል ተቆጣጥሮ ያለበት ሁኔታ አለ። በጣም ብዙ ቀበሌዎች በተመሳሳይ መንገድ ከጽንፈኛው ነፃ ሆነው ይህንን አመራርን ጨምሮ የክልሉ ሹማምንት በዋና ዋና ከተሞች እየተገኙ እንዲህ የተቆጣጠሩበትን ማብራሪያ እየሰጡም የፋኖ ኃይሎች ደግሞ ከነዚህ ወረዳዎች ያሰለጠኗቸውን ኃይሎች አስመርቀዋል። ያለፉት ተከታታይ ቀናት በደቡብ ጎንደርና በወሎ ቀጠናዎች እነዚህ ኃይሎች ከወራት ስልጠና በኋላ ስለማስመረቃቸው ይገልጻሉ። በተለያዩ የክልሉ አካባቢዎች የሚፈጸሙ ጥቃቶች እንደቀጠሉ ናቸው። በሀገሪቱ ባለፉት ቀናት በኦሮሚያ ክልልም በድሮን ጭምር የታገዘው ውጊያ በበርካታ ስፍራዎች ላይ ተከናውኗል። በምስራቅ ሸዋ ዞን ቃቄና አብሱሪያ ወረዳዎች፣ በምዕራብ አርሲ የተለያዩ አካባቢዎች፣ በቄለም ወለጋ እና ሆሮ ጉዱ ወለጋ የተለያዩ ስፍራዎች የተደረጉ ውጊያዎችን በመቶዎች የሚቆጠሩት ለሞትና ለአካል ጉዳት እየዳረጉ ናቸው። በምስራቅ ወለጋ ዞን ቆንዲ ወረዳ የተፈጸመው ጥቃት ዳግም ለህልፈተ ህይወት ከዳረጓቸው የጸጥታ አካላት ባሻገርም የወረዳውን የብልጽግና አመራሮችንም ለተመሳሳይ ጉዳት ያጋለጠ እንደሆነ ተሰምቷል። መረጃዎቻችን ሲቀጥሉ ጠላቶቻችን ከመመከት በስተቀር ሌላ የመውጫ መንገድ የለንም ሲል ህወሓት ገልጿል። ፍትሐዊ ትግላችን በድል እስከሚጠናቀቅ አንጠራጠርም ሲል ማሳውቋል። ህወሓት መውጫችን በጽናትና በአንድነት መታገል ብቻ ነው በሚል ርዕስ ባወጣው መግለጫም የብልጽግናው መንግስት በትግራይ ላይ አደረሰ ያለውን ጥፋት ዘርዝሯል። የብልጽግናው ስርዓት ሁሉንም የሰላም አማራጮችን ዘግቶ የትግራይን ህዝብ ከምድረገጽ ለማጥፋት ታልሞ ሁሉንም አይነት ግፍና በደልን እየፈጸመ ይገኛል ያለው ድርጅቱ አረመኔ ሲል ገልጸውታል። እንዲሁም የ4 ኪሎ ስርዓት ትግራዊ ማንነትን ወንጀል አድርጎ ከምድረገጽ ከህሊና ማህደር አጠፋለሁ ብሎ ያለ ልዩነት ህዝባችን ጨፍጭፏል ሲል አንስቷል። የብልጽግናው ስርዓት ምኞት ህዝባችን ማጥፋት ነበር የሚለው ህወሓት ነገር ግን የትግራይ ህዝብ ተደራጅቶ ባደረገው ትግል ምክንያት ራሱን ከሙሉ ጥፋት አድኖ
በመሆኑ የፕሪቶሪያውን ስምምነት እንዳይጸድቅ አድርጓል እያለም ቀጥሏል። ሆኖም ግን ይህ ከዓለም አቀፍ ሕግና ሰብአዊ የማይገዛ ስርዓት የፈጠረውን ስምምነት በመጣስ የጀመረውን የጂኖሳይድ አጠናክሮ ቀጥሏል ሲል ማሳያ ያላቸውን ጉዳዮች አንስቷል። 40% ለዋላው የትግራይ ግዛቶች እስካሁን አልተመለሱም፣ የተፈናቀሉትን በረሃብና በበሽታ እንዲያልቁ እየተደረገ ነው የሚል ቀዳሚ ሰጥቷል። ትግራይም ለማሸበር በሚል ያደራጃቸው ሽፍታዎች በመጠቀም በአፋርና በጸለምት በኩል ትግራይ ላይ በተደጋጋሚ ጦርነት እያጨረ ይገኛል እያለበትም ይቀጥላል።